ምን ያህል አሁን ኢትዮጵያ እኔ እኮ ኤስቲሜት ለማድረግም ስላልቻልኩ 100,000 ብር 50,000 ብር 100,000 ብር ይበቃታል ወይ ይች ልጅ ለማገዝ እንደዚህ 100,000 ብር ስንት ነው በዶላር? እኔ ምንም አውቀው ነገር የለም በዶላር 100,000 ብር ካላትማ ለምን ሞያሌ አትሄድም? ባሏ ብዙ ነው እኮ 100,000 ብር 50,000 ብር 50,000 ብር እኔ እኮ ማለት እንደ ሀሳብ ነው እንደ ሀሳብ ነው እንጂ አግዙን ቤተሰብ ታች ያላችሁት። እሷን ስለምን በአካባቢው ያለውን ነገር አትነግረን? ጎበዝ ነሽማ። ሱቅ ሄደሽ ታውቂያለሽ አይደል? አካባቢሽ ላይ ምን አለ? ሻማ አለ፣ ሻማ ይሸጣል፣ ሰንደል፣ ቡና፣ ስኳር። የት ነው አንቺ የምትጠቀሚው? ለአንቺ እንትን ልትገዢ ከሰል ልትገዢ ስትሄጂ እዛ አካባቢ ያለውን ሱቅ እስቲ እንዴት ነው ንገሪኝ። ማለት ምገዙን አገውን ነው ወይስ ኖ እንዴት ነው አካባቢው? ብዙ ሱቅ ስትይ ምን ያህል ሱቅ ነው እዛ ያለው አካባቢ? አንቺ እዛ ጋር የሆነ ትንሽዬ ነገር ቢከፈትልሽ መስራት ትቻለሽ። ክብሪት አሁን ለምሳሌ ደርዘን አምጥተሽ ቸርችረሽ መሸጥ ትቻለሽ። 50 ሻማ ፍሬ ቢመጣ መሸጥ ትቻለሽ። እዛ አካባቢ የሚረከብሽ አለ እንደዛ ነገር ህብረተሰቡ ይገዛል፣ ቡና ይገዛል፣ ስኳር ይገዛል። ያው ሱቅ ከሆነማ ይገዛል። በቃ ነው ወሰኑና እኔ ልቤ ፈቀደው ቤቲን እሺ መምዬ ወይ ቤቲን እስቲ ያስገቢያት እኔ ላስረዳችሁ እያለች ነው። እሺ በቃ ቤቲ ትግባ መማር እጂ መሚ እኔ ልውረድና ቤቲን አስገቢያት። እሺ እኔ ታቸው ነው። እሺ ቤት የትኛዋ ናት ቤቲ? ቤት አንድ ቁጥር ጻፊ። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? እሺ እኔ ደብረ ታቦር ነኝ እና ልጅቷን ስታወራ ስሰማት ብዙም የተረዳችሁ ስላልመሰለኝ ነው። እና ደብረ ታቦር ሰላም ነው። ያው ጋሳኝ ከጋሳኝ በላይ ሰላም አይደለም ያን ያክል ግን ብዙ የሚካበድ አይደለም። ደብረ ታቦር ግን ሙሉ በሙሉ ሰላም ነው፣ ምንም ነገር የለም እውነት ለመናገር ማለት ነው። እና ሀገሩ የሚመቻት ከሆነና ደብረ ታቦር መኖር የምትፈልግ ከሆነ ከሌላ ሱቅ ትንሽዬ ባልትና ይሽላታል። አሁን ላይ ሰው ባልትና በደንብ ይጠቀማል፣ እሷ የምታውቀው ከሆነ ማለት ነው። እና ሽሮ በርበሬ ማለትሽ ነው? ሽሮ በርበሬ ሰርታ ራሷ ማለት ነው። ራሷን መስራት ትችላለች፣ ከሌላም ተረክባ መስራት ትችላለች። የተሻለ የሚያንቀሳቅሳት እሱ ነው። ከዛ ውጭ ከቤት ልጇን የሚይዝላት ካገኘች ሽሮ ቤት መስራትም ትችላለች። በደንብ ይሄድላታል፣ እንደዛ ጎበዝ ከሆነች ምግብ ላይ ማለት ነው። ንገሪን አወቀች ምን አይነት ሙያ ነው የምትችይው? ከብዳል እኮ ግን እና ቦታ ያለውን ነገር እንትን እንልላታለን። ልጄን ላመጣ ልሄድ ነው። ደስ ይላል። መልዕክት አድርግልሻለሁ ከወሰናችሁ እልክልሻለሁ። ኦኬ እሺ አይዞሽ እህቴ እንትን በይ ወስኝና ሰብሰብ በይ። እንግዲህ እድሉን ተጠቀሚበት። እሺ አለሁኝ ከስሩኝ አዳምጥሻለሁ መማር። እሺ ቴንክ ዩ። እሺ ይሻላል። ቴንክ ዩ። ጅምራትም እውነት ለመናገር ማለት ነው። ምክንያቱም 50,000 ብር ምንም አይነት እቃ ያመጣላት። አሁን መንገድ ዝግ ነው፣ በየቦታው ቀረጽ የሚባል ነገር አለ። ምንም ማምጣት አይችልም 50,000 ብር አሁን ላይ ማለት ነው። እና ያለው ነገር እንደዛ ነው። ግን እንደኔ ባልትነውና ወይም ደግሞ ከቻለች ሽሮ ቤት ብትጀምር እንደ ሙያዋ ነው ያላቀም። ከዛ ውጭ ያለውን ነገር ተደውልልና ለኛም ችግር የለም። ቤትም ስራ ማገዝ ባለብን ነገር እናግዛታለን።
ዋላ ምን ይሻላል? እስቲ ማገዝ የምችሉ ሰዎች እናግዛታለን በሉና 50 100 ሲባል ጥሩ ነው አይደለ? ሰው በሚያግዛት ልክ እንግዲህ 50 ሺህ ብር ምንም አያስጀምራትም ከተባለ እንግዲህ ሰው የቻለውን ነገር ሊያደርግ የሚችለው የቻለው ነገር ይደረግለት። ሚዘረት ሰራሽ ነው ዛሬ አራት ያለች ሰራሽን ምን ሰራልሽ? ብሬክ ወጥቼ እኮ ነው መማር። የኛ ብሬክ ሄድሽ እንደዚህ ነው። መድኃኒዓለም አሁን ገብተሽ አሁን እኛ ቤት ለብርን ብሬክ ኢቪኒንግ ስትሆኝ እንደዛ ነው። ወጣ ብትሰራ ባይነኝ የት ሳባ የት ወጣ ትስራ? ልጅ አላት። ሽሮ በርበሬ ያለችው ባልትና እንግዲህ ጥሩ ነው። በዛ ጀምር ከሆነ እንርዳትኝ። እሱ ነው እኮ ነው የምንለው። እሱ ነው ትጀምር። እኪ ሽሮ ምናምን መስራታችን እንዴ እናትሽላል አስናቀ አወቁን አወቀች ትቻለሽ። በርበሬ ማሸግ እችላለሁ ማለት አስተሻሸጉን እችላለሁ ማዘጋጀት ይችላል። ወጥ ነው ያለችሽ። ባልትና መሸጥ ላይ አስተሻሸጉን እችላለሁ ብላ ቁጭ እንደንትኗ እንደ ልጅቷ አስረዳት። አልገባትም። ባልትናና ምግብ ቤት ነው ልዩነቱ። አይደለማ እንዴ? የምን ልዩነት? አንቺ ነሽ ያልገባሽኝ ያልነውን እሷ በትክክል እየመለሰች ነው። እና አንቺ ሽሮ ቤት አይደል ያልሽው? ሽሮ ቤትም ሆነ ሱቅም ሆነ መጀመሪያ የቤት ኪራይ ያለውን የሶስት ወር ምናምን ነው የሚያስከፍሉ ቅድሚያ ከእቃው መግዣ ውጪ ማለት ነው። የቤት ኪራይ ያለ ቅድሚያ ጋይስ እኮ የቤት ኪራይ ታዲያ ነው እኔ እያልኩ ያለሁት አንዳንድ ጀመር ለከርዳታ ሰው ይሄን ያህል በጣም አጋናችሁ ከቻለ ሰውም ራሱ አይረዳም። እኔ ያው ስለማውቀው ነው። እዚህ በሚችለው ሰው ያግዛት፣ ከተረፋት ጥሩ። የሆነ ሰው እኮ ምንድነው የሚባለው ያደርሳል እንጂ አያኖርም አይደል? ሁሉን ነገር በቃ ሰው የሚችለውን ነገር ያግዛት ባይነኝ። እኔ ድሉን ትጠቀም አይመስላችሁም? ያ ከዛ ብዙ በብሩ ላይ እንዲህ ማለት እኔ እንጃ እንትን እንዳይል ብዬ ነው። ከበዛው ምናምን ብሎ ነው ትንሽ ብር ከሆነ ግን አትሊስት ሰብስ እንትን ያደርጋል። እኔ ምንም ብሎ ሰው ያግዛል። ምን ይመስልሻል? ከዚህ ያለነው እንትን ሰብሰብ ብናርግና $500 ምናምን ማለት ነው በዳለር ባይዘው አው ጤነኛ ናት። ስራ እንድትሰራ አረብ ሀገር ከምትሄድ ልጇ እንድታሳድግ ነው እኮ። ጤነኛ ናት። አዎ አሁን እንግዲህ ቸግሮኛል ብላ ጠየቀች። ሽመና የተማረክ ግን እስኪ እንያት እስቲ በቪዲዮ ከባሏ ጋር እንደሆነች ሳባ ቆይ ሳባ መግባት አችልም። ሳባ እንትኗ ፕራይቬት ነው። ፕራይቬት ነሽ ሳባ መግባታችን ወይ ሪኩዌስት ላኪልኝ እንዳስገባሽ። እምነት ልገባ ነው። ጊፍት እየሰጠን ዳብል ላይ ስጠን። እንትን ሪኩዌስት ካላከች መሳባችም ማነው? ሳሪና አስወጣችኋት? ኧረ እኔ አልነካሁም። ቆየች እኮ። ኧረ አልወጣችም። አሁን
እኔ ላይ ስልክ የኔ ስልክ ገብቶብኝ እያወራሁ ነበር። ወይስ ችግር ቤት ዋላችሁ? እግዚአብሔር ይመስገን። አይ ሳባ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ከታችሁኝ እየሰማኋችሁ ነበርና ያው የምታግዟት ነገር ዘለቄታ እንዲኖረው እኔ ወጣ ብትሰራ ባይ ነኝ። ቤተሰብ አትሰሚም ግን ብዙ መማርዬ እንዴት ዋልሽ? እግዚአብሔር ይመስገን አለን። እንዲሁ እያላችሁ እኮ ሰው እየተበታተነ ነው እና በእርግጥ ኢትዮጵያ ላይ በጣም ሁሉ ነገር 50,000 ይዘሽ ወጥተሽ አንድ ዘንቢል ዕቃ ይዘሽ አትገቢም እና እንደው የቻለ 1,000 ያልቻለውም ደግሞ ከዛ በላይ እኔ 5,000 አስገባለሁኝ። እንደዛ እያላችሁ ጀምሩ። ሰው ሳይበታተን 1,000 እንኳን ከ300 ሰው 1,000 እንኳን ቢሰጥ ሰው ምን ያህል እንደሚሰበሰብ ታውቁታላችሁና እኔ 5,000 አስገባለሁ። አካውንት ላኩልኝ እባካችሁ። አጨክኑ። ልጅ ያለው በልጅ አይጨክንም። ሌሎቹንም እየሳባችሁ እንትን በሉ። በእውነት ይከብዳል። እንኳን የ6 ወር ልጅ የዓመት ልጅ ጥሎ መውጣት ይከብዳል እና ሱቅ ከ200 እና ከ300 በታች አይከፈትም። በጣም ከባድ ነው እና ለኛ ደግሞ አይከብድም እሱ ካልጨከንን በስተቀር። የቻለ 1,000 ያልቻለ 1,000 የሚችል ደግሞ ከዛም በላይ ቢሰጥ በረከቱን ከእግዚአብሔርና ከዚች ከጨቅላ ሕፃን ነው የምታገኙትና እሺ አመሰግናለሁ። አካውንት ላኪልኝ በውስጥ አይ ልክልሽ። እዚህ አካውንት ካላት እዚህ ጋር ፖስት ታርገው። በውስጥ ገና ስትይ የሀገር ሰው ነው እኔ ነኝ ብሎ በስሟ ጽፎ የሚመጣው ኖ መማር አለኝ። ስልኳ አለኝ። እንትን ልላታለኝ ሀይላታለኝ ቫይበር ላይ ችግር የለውም። ለመሚ ነው እንዴ? አይ የመሚ አይደለም ልጅ የራሷን አካውንት ብላ ነው እሷ። በእርግጥ የኔና ሳይሆን ስቶ ሲኖር ላኪልኝ ሀይልሻለኝ ዋትስአፕ ላይ ስለማይሽ ትዝ ይልሽ እንደሆነ ስለ ቱርክ አውርቼሽ ነበር ባለፈው በውስጥ። ለእኔ አይደለም እኔ ጋር ለምሰራው ነው እንትን ያልኩት። አውርቷል ግን አሁን ገና ልትሄድ ነው መሰለኝ። ኦኬ በጣም እኔ ልጀምርላችሁ፣ ቀጥሉበት። እግዚአብሔር ይርዳት። እሺ ማነች ኤኬ? አቤት። እንትን የባንክ አካውንት አለሽ? አይ ባንክ እንትን በይሊና ነገ ሰጥሻለሁ የኔን። የለኝማ ኢትዮጵያ አካውንት የለኝም እኔ። አካውንት ከፈችና ነይ ቃል ይግቡ። ሁሉም ቁጥራቸውን ይስጡሽ። ዛሬ ሁሉም ቁጥሩን ይስጥ። ቃል የሚገቡትን ይግቡ። መቤት ነገ ከፍተሽ ይዘሽ ነይና ወዲያው ሰው እንዲያሰጥ። እኔ ያሰብኩት ምን መሰላችሁ? የሆነ ለካ ኢትዮጵያ አካውንት አሁን አይገኝም እንጂ ኢትዮጵያ አካውንት ቢኖር ሰብሰብ አድርጎ ይሄን ያህል ብር ብሎ መስጣት ነበር የፈለኩት። አዎ እንደዛ ይሻላል። እመቤቴ እሷ ትርዳሻል። አንዴ ልደውልና ከሰጡኝ ልመለስሽ እኮ። እሺ ነገ እንደተነሳሽ የመጀመሪያ ስራሽ እሱን አድርጊ እና ክፈቺ። በራስሽ ሲሆን ቆንጆ ነው። አሁን እንትን ስላላልኩት ነው እንጂ ነበረኝ እኮ። በቃሌ ደግሞ አላውቀውም። አክቲቭ ካልሆነም አይገባም። አክቲቭ መሆን አለበት። እመቤት $5.9 $50